ነገር ግን በጣም ቀላሉ መፍትሄ ልደቱ አያሌው የሚሉት ሰላማዊ ትግል ነው ካልን ያ ሰላማዊ ትግል ምርጫ ነው። ያ ሰላማዊ ትግል ውይይት ነው። ያ ሰላማዊ ትግል ድርድር፣ ንግግር ነው። ድርድር ምንግርግር አንፈልግም የሚለውን ወገን ለድርድር ማስቀመጥ መቻል አለባቸው። መንግስት ላይ ብቻ ማፍተታል። ኦፍ ኮርስ መንግስት ለድርድር ሸብረክ ማለት አለበት። ይሄ ወደ ኋላ የሚባል አይደለም። ለድርድር ሸብረክ ማለት አለበት። ግጭት ባለባቸው አካባቢ የሚኖሩ ሰዎች ደህንነታቸው የተጠበቀ እንዲሆን ዋነኛ ኃላፊነት ያለበት መንግስት ነው። ስለዚህ መንግስት እንዳይተኩስ ሽግግር ምናምን እንፈልጋለን የምትሉ ሰዎች እነዛም እንዳይተኩሱ አድርጉ፣ ባላንስ አድርጉ ሐሳቦቻችሁን ማለት ነው ባጭሩ። ሰላም ጤና ይስጥልን። እንዴት አላችሁ ውድ ቤተሰቦቻችን? ይህ ዘኢትዮጵያ የዩቲዩብ ቻናላችን ነው። አማሃ ደገፋ ነኝ። በወቅታዊ ፕሮግራማችን ተገናኝተናል። አዳዲስ መረጃዎች ዛሬ ወጥተዋል። ከትግራይ ክልል የተሰሙ መረጃዎች አሉ። በተለይም ከጠቅላይ ሚኒስትር ቢሮ የትግራይ ክልልን አስመልክቶ እንዲሁም ደግሞ የሆርሙዝ ሰርጥ ሊከፈት እንደሆነም ስለመከፈቱም ጭምር ለሁለት ሳምንት የሚቆይ የተኩስ አቁም ስምምነት መደረሱንም ሰምተናል። እነዚህ ጉዳዮች ያላቸው አንድምታ ምንድን ነው የሚለውን እየፈተሽን ቆይታ እናደርጋለን። በእነዚህ ጉዳዮች መነሻነት ደግሞ ሌሎች እግረ መንገዳችንን የምናነሳቸውን ጉዳዮች እያነሳሳን ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። ከኛ ጋር ስትቆዩ ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫን፣ ቪዲዮቻችንን ሼር እና ላይክ ማድረግ፣ ሀሳብ አስተያየቶቻችሁን መስጠታችሁን ግን እንዳታቆሙ ልናሳስባችሁ እንወዳለን። ለምታደርጉልን የትኛውም አይነት ትብብር ግን ከወዲሁ እጅግ አድርገን እናመሰግናችኋለን። በቀጥታ ወደ ዛሬው ፕሮግራማችን እናልፋለን። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። ጠቅላይ ሚኒስትር ዶክተር አብይ አህመድ የሌፍትናንት ጄኔራል ታደሰ ወረደን ሹመት ለአንድ ዓመት አራዘሙ የሚል መረጃ ዛሬ ማለዳ ላይ ሰምተናል። ጠቅላይ ሚኒስትር አብይ አህመድ ከሚያዝያ 1 ቀን 2018 ዓ.ም ጀምሮ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌፍትናንት ጄኔራል ታደሰ ወረደን ሹመት ለአንድ ዓመት አራዝመዋል። ጠቅላይ ሚኒስትሩ ሹመቱን ያራዘሙት በኢፌዴሪ ሕገ መንግስት አንቀጽ 62 ንዑስ አንቀጽ 9 በአዋጅ ቁጥር 359 ህዝባር 1995 አንቀጽ 14 ንዑስ አንቀጽ 2 ለመሰረት የትግራይ ክልል አካታች ጊዜያዊ አስተዳደርን በርዕሰ መስተዳደርነት እንዲመሩ በሚኒስትሮች ምክር ቤት የትግራይ ክልል አካታች ጊዜያዊ አስተዳደር አስመልክቶ በጸደቀው ደንብ ቁጥር 479 ህዝባር 2013 አንቀጽ 4 ንዑስ አንቀጽ 2 እና የዓመቱን የሥራ አፈጻጸም ባቀረቡበት መሰረት ነው። ይሄ ምንን ያሳያል የሚል ጥያቄ አሁን ተያይዞ ይነሳል። ሌፍትናንት ጄኔራል ታደሰ ወረደ የትግራይ ክልልን ለተጨማሪ 1 ዓመት በጊዜያዊ አስተዳደሩ ስራ አስፈጻሚነት እንዲመሩ በጠቅላይ ሚኒስትሩ ተሾመዋል። ከቀናት በፊት ምንሰማቸው መረጃዎች ነበሩ። ህወሓት ሌፍትናንት ጄኔራል ታደሰ ወረደን አይፈልጋቸውም የሚሉ መረጃዎችን እንሰማ ነበረ። እሳቸውን የሚተካ ሰው አዘጋጅቶ ነበረ። በተለይም አማኑኤል አሰፋ ለዚህ ቦታ የታጩ ናቸው ሲባሉ ነበረ። ውሸት ነው ብሎ ሲያስተባብሉ አልሰማንም። በህወሓት ደረጃ ለማንኛውም ጉዳይ መግለጫ የሚያወጡ አካላት ናቸው። እንደምታውቁት የእነሱ የማይፈልጉት አቋም ተንጸባርቆ ከሆነ ሚዲያ ላይ ወጥተው የለም ብለው ለመቃወም የሚሰንፉ አይደሉም። እንደምታውቁት ይሄ መረጃ ሲወጣ ለማስተባበል የደፈረ ሰው የለም። አማኑኤል አሰፋ የሚባሉት የህወሓት ምክትል ሰብሳቢ ናቸው የሚባሉት የጽህፈት ቤት ኃላፊ እንደገና የጊዜያዊ አስተዳደሩ ምክትል ሰብሳቢ ናቸው የሚባሉት ሰው የሌፍትናንት ጄኔራል ታደሰ ወረደን ቦታ እንዲይዙ ህወሓት እጩ አድርጓቸዋል የሚሉ መረጃዎች ይነሱ ነበረ። እሳቸውን እጩ ማድረግ ብቻ ሳይሆን ቦርድ አቋቁሞ ተጠሪነታቸው ለዛ ቦርድ እንዲሆን ከዛ ስልጣናቸውም ደግሞ የተገደበ እንዲሆን በጣም ሊሚትድ የሆነ ስልጣን እንዲሆን የትግራይ ክልልን እና የከተሞች አስተዳደሮች እንደዚህ ወረዳዎችን የየዕለት እንቅስቃሴ ብቻ እንዲመሩ ከዛ ውጪ ኢኮኖሚያዊ፣ ዲፕሎማሲያዊ፣ ወታደራዊና ፖለቲካዊ ጉዳዮች ላይ ውሳኔ እንዳያሳልፉ ይልቅስ ይህንን ውሳኔ የሚወስነው ደብረጽዮን ገብረ ሚካኤል ይመሩታል የሚባለው ቦርድ እንደሆነ የአማኑኤል አሰፋም ተጠሪነታቸው ለቦርዱ እንደሆነ ጭምር ካውንስል አቋቁሞ ለዛ ካውንስል እንደሆነ ጭምር መረጃዎች ይወጡ ነበር። አላስተባበሉም። በአደባባይ ወጥተው አላስተባበሉም። ታማኝ የመረጃ ምንጮችም ጭምር ናቸው ይሄንን ሲያንሸራሽሩ የነበሩት።
ታዲያ ሌፍተናል ጄኔራል ታደሰ ወረደ የስልጣን ጊዜያቸው ለ1 ዓመት መራዘሙን ተከትሎ መረጃው ላይ በግልጽ እንደሰማችሁት ጠቅላይ ሚኒስትር ዶክተር አብይ አህመድ የሌፍተናንት ጄኔራል ታደሰ ወረደን ሹመት ለ1 ዓመት አራዘሙ ነው የሚለው። ጠቅላይ ሚኒስትሩ ናቸው ያራዘሙት። ይሄ ምን ያሳየናል? ህወሓት አቅም እየከዳው እንደመጣ የሚያሳይ አይመስላችሁም? ኦፍኮርስ ከዚህ በፊት የተሾሙትን አቶ ጌታቸው ረዳን በሱ ይሁንታ ጭምር ነበር የተሾሙት። አሁን ያሉት ሌፍተናንት ጄኔራል ታደሰ ወረደም ሲሾሙ በህወሓት ይሁንታም ጭምር ነው የተሾሙት። ምናልባት የፕሪቶሪያ ስምምነት የሚባለው ነገር የጊዜያዊ አስተዳደሩን ስራ አስፈጻሚ በመሾም ደረጃ ለህወሓት ምን አይነት ስልጣን እንደሰጠው በግልጽ ባናውቅም ወጥተው የሚያወሩት እና ፕሪቶሪያ እያሉ ሲጠቅሱ ለግጭትም ለምንም ሲጠቅሱት ስለሚለያይ አንዳንድ ጊዜ የፌዴራሉ መንግስት የፕሪቶሪያ ስምምነትና የህወሓት የፕሪቶሪያ ስምምነት የተለያየ እስኪመስል ድረስ ነው አንዳንዴ ሁለቱም ወገኖች ለየራሳቸው ፌቨር የሚጠቅሱት። ስለዚህ አሁን እሱ ላይ እንዲህ ይላል ብሎ ለመነጋገርም በጣም አስቸጋሪ ነው የሚሆነው። የሆነ ሆኖ ግን የሆነ ሴይ ሰጥቶት ሊሆን ይችላል ህወሓት። ስለዚህ በዛ መሰረት ጌታቸው ረዳም ሲመረጡ ታደሰ ወረደም ሲመረጡ የማይናቅ ድምፅ ነበረው ህወሓት። አሁን ግን አልፈለጋቸውም ነበረ ታደሰ ወረደን ህወሓት አልፈለጋቸውም ነበረ። በብዙ ምክንያቶች ይሄ ሊሆን ይችላል። ምናልባት ለፌዴራል መንግስቱ ፍላጎቶች አድረዋል ብሎ አስበው ሊሆን ይችላል። ምናልባት የህወሓት ሹማምንት የሚሰጧቸውን ትዕዛዞች እንደወረደ አልቀበል ብለው ሊሆን ይችላል። በጣም በርካታ ነገሮችን ሊያቀርቡ ይችላሉ። ግን አልፈለጓቸው። ግልጹ ማሳያ አልፈለጓቸው። መፈንቅለ መንግስት አይነት ስሜት ያለው ነገርም ሊደረግባቸው እንደሚችል መረጃዎች ይወጡ ነበር። የአቶ ጌታቸው ረዳን እጣ ደግመው ያገኛሉ የሚሉ እኮ ነበሩ። አቶ ጌታቸው ረዳ ላይ ራሳቸው ታደሰ ወረደ የሰሩትን ግፍ አሁን ሊሰራባቸው ነው የሚሉ መረጃዎች የሚወጡ ነበር። ይሄ ሁሉ ግን ምንም እንዳልሆነ ተቆጥሮ ጠቅላይ ሚኒስትሩ የሌፍተናንት ጄኔራል ታደሰ ወረደን ሹመት ለ1 ዓመት አራዘሙት። ለ1 ዓመት አራዝመውታል። ከህወሓት ጋር ተስማምተው የሚል አልሰማንም። መረጃው ላይ ህወሓት የውሳኔ ሐሳብ አቅርቦ የሚል አልሰማንም። ቁጭ አሉ፣ ገመገሙ፣ ለ1 ዓመት አራዘሙ። ስለዚህ ህወሓት ምንም ማድረግ የማይችልበት ደረጃ ላይ እየደረሰ ነው ማለት ነው። ምንም ማድረግ የማይችልበት ደረጃ ላይ እየደረሰ ነው። ከዚህ በፊት ጠቅላይ ሚኒስትሩ ሲናገሩ እንደሰማናቸው ጌታቸው ይሁንልን አሉ፣ ጌታቸውን አደረግንላቸው። ታደሰ ይሁንልን አሉ፣ ታደሰን አደረግንላቸው። አሁንም ያኮርፋሉ ብለው ነበረ። ስለዚህ አኮርፈዋል በታደሰ ወረደ እንቅስቃሴ ማለት ነው። ካሁን በኋላ ግን ታደሰ ይቀርና አማኑኤል አሰፋ ይሁንልን ቢሉ የሚሰማቸው የለም ማለት ነው። ምክንያቱም ጭምጭምታዎች ነበሩ። ታደሰ ይውረድ፣ ሌላ አካል ይሾም የሚሉ ጭምጭምታዎች ነበሩ። ጠቅላይ ሚኒስትሩ ግን የሌተናል ጄኔራል ታደሰ ወረደን ሹመት ለ1 ዓመት አራዝመውታል። ይሄ ህወሓት አቅም እየከዳው እንደመጣ ማሳያ ነው ብሎ መውሰድ ይቻላል። ኦኬ፣ ሰውየው ግን ጥሩ ነበሩ ወይ? ሌተናል ጄኔራል ታደሰ ወረደ ያለፈውን 1 ዓመት ትግራይ ክልልን ሲያስተዳድሩ ጥሩ ነበሩ ወይ? ትራክ ሪከርዳቸው እንዴት ነበረ የሚለውን ግን ማየት ጥሩ ነው። ጄኔራሉ በሁለት ማሊያ የሚጫወቱ ናቸው። በሁለት ማሊያ የሚጫወቱ ግምገማው ላይ ምን አሉ ስለ ወልቃይቱ ጥቃት ታስታውሳላችሁ? በወልቃይት በኩል ጥቃት ተከፍቶ ነበር። ሙከራ ለማድረግ ብለን ነው ብለው እኮ አድሚት አድርገዋል ጥቃት መክፈታቸውን። ይሄ ተገምግሟል። ግምገማው ላይ ጠቅላይ ሚኒስትሩም ፊልድ ማርሻሉም ውጭ ጉዳይ ሚኒስትሩም አቶ ጌታቸው ረዳም ቁጭ ብሎ የተገመገመ ግምገማ ነው። ይሄንን አንስተዋል። አቶ ጌታቸው ረዳ እነዚህ ሰዎች ላይ እርምጃ መወሰድ አለበት ብለው በጓሮ በር ገብተው ጠቅላይ ሚኒስትሩን ከሚያናግሩ ግምገማው ላይ አነሱ ወይ? ታደሰ ወረደ እንዳይቀጥሉ ማድረግ የሚያስችል ጥያቄ አነሱ ወይ? ይሄ ግምገማ ምንኑ የተገመገሙት? ሌፍተናንት ጄኔራል ታደሰ ወረደ በወልቃይት በኩል ጥቃት ሰንዝረን ነበረ ብለው እኮ አድሚት አድርገዋል። አልሸሸጉም። ሙከራ ልናደርግ ነበረ ብለዋል እኮ። እዛ አካባቢ ግጭት እንዲፈጠር እኮ እንዳደረጉ አምነዋል። ተገመገሙ እና አለፉ። ነገ ከነጎዲያ በወልቃይትም በራያም በኩል ተመሳሳዩን ነገር ላለማድረጋቸው ምንድነው ማስረጃችን? ማረጋገጫችን ምንድነው? ግምገማው ላይ ተነስቷል ወይ? ይሄ ስለ ጦርነት ጉሰማ ውስጥ ተገመገሙ ይሆን? በየጊዜው እየወጡ ጦርነት መጎሰም ነው
በየጊዜው እየወጡ ትግራይ እንዲህ ልትደረግ ነው፣ ስለዚህ አንፈራም፣ ህዝብ ተዘጋጅ የሚል ጉሰማ ሲጎሰም ነው የምንሰማው። ተገመገሙ ወይ? በዚህ ይሄ ግምገማ ያሳልፋቸው ይሆን? አንድ ዓመት ያስጨምረላቸው ይሆን? ሪሊ ሌተናል ጄኔራል ታደሰ ወረደ የሚቀጥለውን አንድ ዓመት በስራ አስፈጻሚነት ለመቀጠል የሚያስችል ግምገማ ነበራቸው ወይ? ስላይድ ስላሳዩ ፓወርፖይንት ስላቀረቡ እኮ አይደለም መሆን ያለበት። ትራክ ሪከርዳቸው ታይቶ ምን ለውጥ አመጡ? እኚህ ሰው ምን ለውጥ አመጡ? ከአቶ ጌታቸው ረዳ የተሻለ ምን አመጡ? በአቶ ጌታቸው ረዳ ጊዜ ፓርቲና መንግስት የተለያየ ነው የሚል መርህ በጉልህ ይታይ ነበረ። ደጋግሞ ተናግረውታል አቶ ጌታቸው ረዳ። በጉልህ ይታይ ነበረ። ለዚያ ነው በጌታቸው ረዳና በደብረ ጽዮን መካከል ያ አይነት ቁርሾ ሲነሳ ያየ ነው። ዱላ ቀረሽ ክርክር ሲደረግ ያየ ነው። በየፊናቸው ህዝባዊ ሰልፍ፣ ህዝባዊ ስብሰባ ሲያደርጉ ያየ ነው። ፓርቲ ሌላ መንግስት ሌላ ይሁን በሚል ነው። ይሄንን መስመር አስቀጠሉ ወይ ሌፍተናንት ጄኔራል ታደሰ ወረደ? ፓርቲ ኦኬ፣ ሲጀመር ፓርቲ አይደለም ህወሓት። የምርጫ ቦርድ እውቅና የለውም፣ ህጋዊ ሰውነት የለውም። ግን እንበለው ፓርቲ ነው እንበለውና በህወሓትና በጊዜያዊ አስተዳደሩ መካከል ግልጽ መስመር ነበረ ወይ? እንዴ በሁለት ማሊያ ነበረ የሚጫወቱት ሌተናል ጄኔራል ታደሰ ወረደ። ለደብረ ጽዮን የሚታዘዛሉ፣ ለጠቅላይ ሚኒስትሩ የሚታዘዛሉ። አዲስ አበባ መጥተው ጎብኝተው በተመለሱ ማግስት እራት እየበሉ የሚያወሩት ምንድን ነው? ከደብረ ጽዮን ጋር ከኤርትራ ጋር ስላላቸው ግንኙነት ተገምግመዋል። ትጥቅ በማስፈታት ሂደት ውስጥ ተገምግመዋል። የፈታ አለ፣ ዲዲአር ያደረገ አለ። ተገምግመዋል ወይ? በዚህ አንድ ዓመት የሚያስጨምርላቸው ትራክ ሪከርድ ነበራቸው ወይ? ኦኬ፣ ወይስ ሰው ስለጠፋ ነው? በቃ ሰው ጠፍቶም ከሆነ ቁርጡን እንወቀኝ ነገር ነው። መቼም አሁን ባለው ሁኔታ ጠቅላይ ሚኒስትር አብይ አህመድ ደብረ ጽዮንን የስራ አስፈጻሚ አድርገው እንደማይሾሟቸው ግልጽ ነው፣ ይታወቃል። በጣም ግልጽ ነው። ይሄ ሰውየው የሚፈልጉታል ስልጣኑን፣ በእርግጥ በጣም ነው የሚፈልጉት። ዶክተር አብይም ግን ይሄ ነው የሚፈልጉ። ማንዴቱ የሳቸው ነው። የጊዜ አስተዳደሩን መሾም የሳቸው ስልጣን ነው። ግን የፈለገ ደብረ ጽዮን ቢፈልጉት ይሄን እንደማያደርጉ በተደጋጋሚ አይተናል። መጀመሪያም ጌታቸው ረዳ ከመሾማቸውን በፊት ደብረ ጽዮን የመሾም ፍላጎት እንደነበራቸው አዲስ አበባ ድረስ መጥተው እኔ ልሆንም ብለው ደብዳቤ ስለማስገባታቸው ብዙ ተብሏል። ያ እንደማይሆን ግልጽ ነው። ስለዚህ እሳቸው ካልሆኑ እኚህ ይሁኑ በሚል ኮምፕሮማይዜሽን ነው የሚሆኑት። ምንድን ነው አልገባኝም። ግምገመው ምኑን የተገመገመው? ምኑን የተገመገመው? ትግራይ ክልል እኮ ውጥረት ውስጥ ነው። ከዛሬ ነገ ጦርነት ይፈነዳ ይሆን ተብሎ እኮ እየተሰጋ ነው። ትግራይ ክልል ውስጥ እኮ ምርጫ ላይደረግ ይችላል። ትግራይ ክልል ውስጥ የምርጫ ቀስቀሳ አይደረግም። ይህንን አስቻይ ሁኔታ አልፈጠሩም ሌፍተናንት ጄኔራል ታደሰ ወረደ። ትግራይ ክልል ውስጥ የምክክር ኮሚሽኑ መስራት አልቻለም። በነገራችን ላይ አዲስ አበባ ውስጥ ነው አጀንዳ የሰበሰበው። ትግራይ ክልል ውስጥ ስምረት ፓርቲ መቀስቀስ አይችልም፣ ለምርጫ መወዳደር አይችልም። እንዲህ አይነት ክልል ያደርገውታል፣ ሊያሻሽሉት አልቻሉም። ሌፍተናንት ጄኔራል ታደሰ ወረደ ምን ታይቶላቸው ነው አንድ ዓመት የተጨመረላቸው? ወይስ ሰው ጠፋ? ይህንን ብናቅ ጥሩ ነበር። ኦኬ፣ ብዙ ሰዎች ሲጠብቁ የነበሩት ትላንትናም ሾልኮ የወጡ መረጃዎች እየተባሉ ማህበራዊ ሚዲያው ላይ ሲዛመቱ የነበሩት ጄኔራሉ የ6 ወር እድሜ ተጨመረላቸው በሹመቱ ላይ የሚል ነበር። አሁን ግን እንደሰማነው አንድ ዓመት ነው። አንድ ዓመት ማለት ከወራት በኋላ ምርጫ ይደረጋል። በኢትዮጵያ ደረጃ እንደምታውቁት 7ኛው ሀገራዊ ምርጫ ይደረጋል። ዝግጅቶች ተጧጥፈው እንደቀጠሉ ነው እንደምታውቁት። ኦኬ፣ አንድ ዓመት ከሆነ የተራዘመው በቃ አመንን ማለት ነው። ትግራይ ክልል ውስጥ ምርጫ እንደማይደረግ ተስፋ ቆረጥን ማለት ነው። አመንን ማለት ነው። ስለዚህ በአሁኑ 7ኛው ሀገራዊ ምርጫ ትግራይ ክልልን አይመለከትም ማለት ነው። ይሄ ምን አይነት ችግር ይዞን ይመጣል መሰላችሁ? ትግራይ ያልተወከለችበት ምክር ቤት ስለሆነ የምክር ቤቱን ውሳኔዎች አንቀበልም የሚል የተለመደ አመፀኝነት፣ የተለመደ አጉራ ዘለልነት ይመጣል። እስካሁን የነበረው ምክር ቤት በራሳቸው ጥፋት ወደ መቀሌ ግቡ ብለው ሰብስበው በማስገባታቸው ምርጫ አድርጉ ሲባሉ ባለማድረግ፣ አታድርጉ ሲባሉ በማድረግ ያመጡት ኬዎስ ነው። አሁን ግን ትግራይ ክልል ውስጥ ምርጫ ባለማድረግ ምክንያት ውክልና የለንም፣ የናንተን ውሳኔ ሐሳብ የመቀበል ግዴታ የለብንም የሚል አጉራ ዘለልነት ይመጣል።
ስለዚህ አመንን ማለት ነው ትግራይ ክልል ውስጥ ምርጫ እንደማይደረግ ለአንድ ዓመት አራዘምን ሲባል ለ6 ወር ተደርጎ የሚቀጥለውን ምርጫ በወራት ውስጥ እንዴት አድርጎ ማሳለጥ እንደሚቻል መፍትሄ መፈለግ አልቻልንም ማለት ነው። ትግራይ ክልል ውስጥ ምርጫ ማድረግ ከባድ ነው ማለት ነው። አመንን ማለት ነው። ለአንድ ዓመት አራዘምን ማለት እሱ ነው። ያለፈው አንድ ዓመት እኮ ሲሰጣቸው ትግራይ ክልል ውስጥ ህዝባዊ መንግስት እንዲመረጥ የምርጫ አስቻይ ሁኔታዎችንም እንዲያደርጉ ይጠበቅባቸው ነበር። ሌፍተናንት ጀነራል ታደሰ ወረደ ስላይዳቸው ላይ ምን አቀረቡ? ፓወርፖይንታቸው ምን አቀረቡ? እንዲህ ያደረኩኝ አሉ። በምን ተገመገሙ? እኛ በምናየው ግን ፈቅ ያለ ነገር አላደረጉም። ከጌታቸው ረዳ ያስተዳደር ዘመን ፈቅ ያለ ነገር ሲያደርጉ አላየንም። በምን አግባብ አንድ ዓመት ተጨመረላቸው? ይሄ ግልጽ ቢደረግ በጣም ጥሩ ነበረ ብዬ አስባለሁ። የሆነ ሆኖ ጠቅላይ ሚኒስትር አብይ አህመድ የሌፍተናንት ጀነራል ታደሰ ወረደን የስራ አስፈጻሚነት የጊዜያዊ አስተዳደር ፕሬዝዳንትነት በአንድ ዓመት አራዝመዋል ማለት ነው። ሌላኛው ዛሬ በጣም በስፋት እየተነገረ ያለው መረጃ የዓለም የነዳጅ ዋጋ በከፍተኛ ደረጃ መቀነሱን የሚያሳይ ነው። አሜሪካና ኢራን ለ2 ሳምንታት ያክል ተኩስ ለማቆም መስማማታቸውን ተከትሎ ሳይውል ሳያድር በዓለም ገበያ ላይ ተጨባጭ ለውጥ ማምጣት ጀምሯል። የሰላም ዋጋው እንዲህ ነው፣ በዶላር ሲመነዘርም እንዲህ ነው የሚሆን የሚሉ አስተያየቶች እየተሰጡ ነው። የዋጋ ቅናሹ ዌስት ቴክሳስ ኢንተርሚዲየት በሚባል ተቋም በኩል የሚደረገው የነዳጅ ግብይት በድንገት የ18 በመቶ ቅናሽ አሳይቷል። በዚህም የነዳጅ ዋጋ ወደ 92.60 ዶላር መውረዱ ነው የተነገረው። የብሬንት ድፍድፍ ነዳጅ ደግሞ በዛ በኩል የሚገበያዩ ደግሞ በፍጥነት የ6% ቅናሽ አሳይቶ በበርሜል 103.4 ዶላር እየተሸጠ ነው። 120 ዶላር፣ 118፣ 112፣ 117 ዶላር ሲሸጡ ነበረ ሰሞኑን። አሁን ግን ይሄ የ2 ሳምንት የተኩስ አቁም ስምምነት መደረጉን ተከትሎ የሆርሙዝ ወሽመጥ መከፈቱን ተከትሎ ግን በፍጥነት የነዳጅ ዋጋ በዚህ ፍጥነት ሊወርድ ችሏል ማለት ነው። እንግዲህ ይህ ቅናሽ የተመዘገበው የተኩስ አቁም ስምምነቱን ተከትሎ ነው። በቀጣይ ቀናት የሆርሙዝ ወሽመጥ ለዓለም አቀፍ መርከቦች ከዛሬ ጀምሮ ክፍት ሆኗል። በቀጣይ ቀናት ብዙ መርከቦች በዛ እያለፉ የጫኗቸውን ነዳጆች በየመዳረሻ ቦታዎቻቸው ያደርሳሉ ተብሎ ይጠበቃል። ከዚህ ቀጥሎ ደግሞ እነዚህ የነዳጅ ጫኝ መርከቦች በየመዳረሻ ቦታዎቻቸው ነዳጆቻቸውን ሲያራግፉ ከዚህ የበለጠ የነዳጅ ዋጋ ይወርዳል ተብሎ ነው የሚጠበቀው። አሁን ጥያቄ እናነሳለን። የእኛስ ሀገር ዋጋ ይቀንሳል ወይ? የብዙ ሰዎች ጥያቄ ይመስለኛል። ሲጨምር ጨምረናል፣ ዓለም አቀፍ ችግር ነው፣ አናጉረመርመም። ሲቀንስ እንቀንሳለን ወይ? ይሄ በጣም አንገብጋቢ ጥያቄ ነው። ሲቀንስ እንቀንሳለን ወይ? በ120 ዶላር ሲሸጥ ነዳጅ ጨምሩ ተብለናል፣ ጨምረናል። የትራንስፖርት ዋጋውም የሸቀጣሸቀጥ የሁሉም ነገር በአንድ ጊዜ ነው የጨመረው። 2 ሊትር ውሃ በአቅሙ ከ30 ብር 60 ብር መሸጥ ጀምሮ ነበር። በኋላ 50 ብርም ገብቶ ነበር። ኦኬ በሁሉም በዓለም ደረጃ የመጣ ነው፣ በጦርነት ምክንያት የመጣ ነው ተባለ። ስለዚህ 2 ሳምንት የተኩስ ማቆም ስምምነት ተደረገ። የሆርሙዝ ወሽመጥ ተከፈተ። የነዳጅ ዋጋ ወረደ። እኛስ ሀገር ዋጋ ይቀንሳል ወይ? ወይስ እንደተሰቀለ ነው የሚቀረው? ይጨምራል ወይ ዋጋ? ምናልባት የነዳጅ ዋጋ ቀንሱ ሲባል፣ የትራንስፖርት ዋጋ ቀንሱ ሲባል ነጋዴዎቹ ጥያቄ ሊያነሱ ይችላሉ። ምን አይነት ጥያቄ? በውድ ያስገባነውን ነዳጅ በርካሽ አንሸጥም የሚል ምናልባት ሎጂካል ሊመስል ይችላል። ነገር ግን ዋጋ የተጨመረ ሰሞን በርካሽ ያስገባችሁትን ነዳጅ በውድ ሸጣችሁልናል። በርካሽ በገዛችሁትን ነዳጅ ውድ የትራንስፖርት ዋጋ አስከፍላችሁናል። ስለዚህ አሁን ቀነሰ ሲባል እኔ ኢሚዲየትሊ እንዲቀንስ እጠብቃለሁ እንዲቀንስ። እንደተሰቀለ የሚቀር ከሆነ በጣም አስቸጋሪ ነው የሚሆነው። ኦኬ እንተባበር ተብሎ በዓለም የመጣ ችግር ነው ተብሎ ከአቅማችን በላይ ነው እኛ ሃንድል ማድረግ ከምንችለው ውጪ ነው ተብሎ ሲጨምር ተጨምሯል። ሲቀንስ አብሮ መቀነስ አለበት። አለዛ በጣም አስቸጋሪ ነው የሚሆነው። መጨመር ብቻ ከሆነ ትኩረታችን ህዝቡ ይህንን መሸከም የሚችልበት ጫንቃ ከዚህ በኋላ ላይኖረው ይችላል። ኢኮኖሚ በጣም እየከበደው ነው። እንደምንም ተቋቁሞ እዚህ ደርሷል። እንደምታዩት ነው የትራንስፖርት ችግር። ሲጀመር ነዳጅ የለም፣ ሰልፍ ነው ነገርየው ሁሉ። በዛ ላይ ውድ ነው።
እንዴት ባለ ሁኔታ ባቡር ውስጥ የከተማ አውቶቡስ ውስጥ እንዴት ባለ መጨናነቅ እየተኬደ እንዳለ የመንገዶች መዘጋጋት በጣም አሰልቺ እንደሆነ 11 ሰዓት ከስራ የወጣ ሰው ማታ 3 ሰዓት እና 4 ሰዓት ሲገባ እያየን ነው። ይሄንን ሁሉ ለተቋቋመ ህዝብ ይሄንን ሁሉ በዓለም በአገር የመጣ ችግር ነው ብሎ በይሁንታ ለተቀበለ ህዝብ ነዳጅ ሲቀንስ ትቀንሱለታላችሁ ወይ? ነዳጅ ሲቀንስ ትራንስፖርት ዋጋ ትቀንሱለታላችሁ ወይ? ነዳጅ ሲቀንስ ሸቀጣ ሸቀጦቹ ላይ ዋጋ የጨመራችሁ ነጋዴዎች ትቀንሱለታላችሁ ወይ? ጨምር ስትሉት ሳያንገራግር ለጨመረላችሁ ህዝብ ሲቀንስ ትቀንሱለታላችሁ? ይሄ በጣም አንገብጋቢ ጥያቄ ነው ብዬ አስባለሁ። መመለስ ያለበት ጥያቄ ነው። እዛ ሲጨምር ተጨምሯል፣ እዛ ሲቀንስ ለምንድን ነው የማይቀንሰው? በጣም በሚያሳዝን ሁኔታ ኢትዮጵያ ውስጥ እንዲህ አይነት ትሬንድ አለ። ከተሰቀለ ተሰቀለ፣ ከወጣ ዋጋው ወጣ ነው። የፈለገ ነገር ቢቀንስ በቃ በዛው ስኬል ነው የሚቀጥለው። ይሄ መሆን የለበትም። ህዝቡ ከዚህ በኋላ የዋጋ ጭማሪዎች ሲኖሩ አምኖበት የጭማሪው ተቀባይ እንዲሆን ሲቀንስ መቀነስ አለባችሁ። ነገ ሲጨምር ልትጨምሩ ነው። ስለዚህ ዛሬ ሲቀንስ መቀነስ አለባችሁ። ከህዝቡ ጎን ካልሆናችሁ፣ የህዝቡን ሸክም መሸከም ካልቻላችሁ፣ የህዝቡን እንባ መጥረግ ካልቻላችሁ፣ ሁልጊዜ ዋጋ ሲጨምር ብቻ ጨምራችሁ ሲቀንስ ማትቀንሱ ከሆነ ዋጋ የለውም። ነገ ከነገ ወዲያ ጨምር የምትሉትም ይሄንኑ ህዝብ ነው። ስለዚህ ሲጨምር እንደጨመራችሁት ሲቀንስ እንድትቀንሱ እንጠብቃለን። ይቀንሳል ወይ? የምናየው ነገር ነው። ከዚህ ምን እንማራለን? መካከለኛው ምስራቅ ላይ ከሆነው ነገር ምን እንማራለን? ጋይስ ተዋግተው አይቀጥሉም፣ ተኩስ አቁም ያደርጋሉ። ተዋግተው አይቀጥሉም፣ ድርድር ያደርጋሉ። እኛ ምን እንማራለን ከዚህ? እነሱ ይደራደራሉ፣ እኛ ከእብድ ጋር አንደራደርም እንላለን። እነሱ አሜሪካ ልታወድመን ነው በህልውናችን ላይ መታለች ሲባል አደባባዮቻቸውን ድልድዮቻቸውን ወጥተው በህዝብ ማዕበል ከጥቃት ይጠብቃሉ። እኛ ከኤርትራ ጋር ልንዋጋ ነው ሲባል ከጀርባ እንወጋሻለን ነው የምንለው። ምንድነው የምንማረው ከዚህ? ሀገር እንድትቆይ አይፈልጉም አንዳንድ ሰዎች። ሀገር እንድትቆይ መፈለግ እንዴት እንደሆነ ከኢራናውያን መማር ያስፈልጋል። ባንዲራቸውን ከበው ለሀገራቸው ያሳዩት ፍቅር፣ እኛ ገና በባንዲራ ራሱ አልተስማማንም። ኮከብ አለው ኮከብ የለውም፣ የከሌ ብሔር ነው የከሌ ሃይማኖት ነው የሚል ጭቅጭቅ ላይ ነን ገና። ሀገር የምትወከልበት ባንዲራ ገና አስማምቶ አልጨረሰንም። ባንዲራቸውን ከበው አሜሪካ ድልድይ ያወድማለሁ ስትል አብረሽ አውድሚን፣ ያንን ሁሉ ህዝብ እያየች እንደማትተኩስ ያውቃሉ። ወጥተው የጠበቁት። እኛስ ኤርትራ ልትተኩስብን ትችላለች፣ ግብጽ ሴራ እያሴረችብ ከሷ ጋር እንሰለፋለን፣ ከጀርባ እንወጋሻለን፣ ይልቃል ጌትነት ከጀርባ እንወጋለን ብሏል አፍ አውጥቶ። ብርጋዴር ጄኔራል ተፈራ ማሞ እኛን ሳትወጉ ኤርትራን አትወጉም ብለዋል። ምን እንማራለን ከኢራናውያን? ከጦርነቱ ከአጠቃላይ ምን እንማራለን? ከእብድ ጋር እንደራደርም ማለትን ነው የምንማረው ወይስ መደራደርን ነው? ተኩስ አናቆምም ነው? ለሁለት ሳምንት ተኩስ አቁም አደረጉ። የተኩስ ማቆሙን ውጤት ነዳጅ ወዲያው በመቀነስ አሳየን። ወዲያው በመቀነስ እንዲህ ከጀርባ እንወጋሻለን የሚሉት ሰዎች ፍላጎታቸው ድርድር ማድረግ፣ የሆነ ነገር መወያየት፣ ምክክር እንደሱ አይደለም። ፓወር ቫኪዩም እንዲፈጠር ይፈልጋሉ። ያ ፓወር ቫኪዩም ተፈጠረ ማለት እነሱ ሰተት ብለው እንዲገቡ የሚያስችላቸው ሳምሰናዊታቸውን ይዘው ከረባታቸውን ቂቅ አድርገው ለብሰው በሙሉ ልብስ ተወጥረው ሰተት ብለው መግባት ስለሚፈልጉ ያንን ፓወር ቫኪዩም መፈጠር ይፈልጉታል። እንደው ዝም ብለው ሽግግር ይላሉ እንጂ ኢቭን የሽግግር መንግስትንም ከልባቸው የሚደግፉት አይመስለኝም። የሽግግር መንግስትን ከልባቸው የሚደግፉ ቢሆኑ ኖሮ ጦርነት አቁም የሚሉት መንግስትን ብቻ አይሆንም ነበር። መንግስትን አቁም ብለው ፋኖን፣ ኦላ፣ ሌሎቹን ተዋጉ ይሏቸዋል። መሳሪያቸውን እንድታስቀምጡ አንፈልግም ይሏቸዋል። የሽግግር መንግስት ከመቼ ጀምሮ ነው በመሳሪያ የመጣው? አይፈልጉትም። የሆነ ፓወር ቫኪዩም ግን እንዲፈጠር ይፈልጋሉ። ያ ፓወር ቫኪዩም በነፋኖ መሳሪያም ቢመጣ ደስ ይላቸዋል። በሽግግር መንግስትም ቢመጣ ደስ ይላቸዋል። በህዝባዊ እምቢተኝነትም ቢመጣ ደስ ይላቸዋል። በኤርትራ፣ በህወሓት፣ በግብጽ እምቢተኝነትም ቢመጣ ደስ ይላቸዋል። ባንዲራ ከበው ሀገሬን ተነኩና ከሚል ህዝብ ምንድነው የምንማረው? ስለ ሽግግር መንግስት ማውራት፣ ስለ ድርድር አልፈልግም ማለት፣ ከብት ጋር እንደራደርም ማለት ምንድነው የምንማረው? ከጀርባ ስለመውጋት
ባገኙት አጋጣሚ ሁሉ ስልጣን ስለሚፈልጉ ፓወር ቫኪዩም እንዲፈጠር ነው የሚሰሩት። ሰሞኑን የምርጫ ክርክር ስናይ ነበረ የፋና ላይ የኢዜማ፣ የብልጽግና፣ የህዳሴ፣ የትብብር ፓርቲዎች የተሳተፉበት ኢትዮጵያ የሚያስፈልጋት ሽግግር ሳይሆን አካታች ድርድር ነው የሚል ሐሳብ ሲያቀርቡ ነበር አቶ ጌትነት የእናት ፓርቲው ከትብብር ለአንድነት ለኢትዮጵያ። ይሄ በጣም እንደው እኔ ፌቨር የማደርገው ሐሳብ ሽግግሩን አቆዩና መንግስት ባለበት ሀገር ስለሆነ ያለ ነው ከየትኛው መንግስት ወደ የትኛው መንግስት እንደምንሸጋገር ስለማናቅ አቆዩና እሱን ሁሉን አካታች ድርድር። ኦኬ ድርድር በጣም መሰረታዊ ነገር። ዶክተር ቢቂላ ነበሩ የብልጽግናን ወከለው ሲከራከሩ የነበሩት። አንድ በጣም ወሳኝ ጥያቄ ተጠይቀው ነበረ። ከቲፒኤልኤፍ ጋር እንዳደረጋችሁት፣ ከኦኤልኤ ጋር እንዳደረጋችሁት፣ ከፋኖ ጋር በማናቸውም አደራዳሪ በየትኛውም ቦታ ትደራደራላችሁ የሚል ጥያቄ ቀርቦላቸዋል። ለየትኛውም የሰላም አማራጭ በራችን ክፍት ነው ብለዋል። ብልጽግና ይህንን አቋም ወስዷል። የኢዜማው ግርማ ሰይፉ ቦታ እናመቻቻለን ብሏል። የትብብሩ ጌትነት መደራደር አለባችሁ ከፋኖ ጋር በማንኛውም አደራዳሪ፣ ሁሉን አካታች ድርድር መደረግ አለበት ብለዋል። የሚያስፈልገው ይሄ ነው። መደራደር ያስፈልጋል፣ መነጋገር ያስፈልጋል፣ ውይይት ያስፈልጋል። ዝም ብለህ መተህ ከረባትህን አስረቂቅ ብለህ ለብሰህ ሳምሶናቲን ይዘህ 4 ኪሎ ማማተር ብቻ መፍትሄ አያመጣም። ዶክተር ቢቂላ ውርሳ እዛ ክርክር ላይ እንደተናገሩት የእነዚህ ሰዎች አጀንዳ የግብፅ የኤርትራ አጀንዳ ነው ሲሉ ነበር። አንድ ጥያቄ ያነሱ እዚህ ክርክር ላይ አቶ ግርማ ሰይፉ ኦኬ ሽግግር እናደርጋለን የሚሉት አካላት የሆነ ጊዜያዊ የስትራክቸሩን ይስሩ፣ እከሌ ጠቅላይ ሚኒስትር ይሆናል፣ እከሌ እንደዚህ ይሆናል ብላችሁ እስኪ ስሩት። በጥይት መታኮስ ቢያቀታችሁ በስክሪፕቶ ተወጋግታችሁ ትገዳደላላችሁ ብለዋል። ፌስቡክ ላይ የጻፉትን የደገሙት እዛ ውይይት ክርክር ላይ ትክክለኛ ጥያቄ ነው። ይሄንን ቻሌንጅ እነ ልደቱ አያሌው መውሰድ አለባቸው። እስኪ ልደቱ አያሌው ቁጭ በሉና አማራጭ ህገ መንግስት የጻፉ ሰው ናቸው። አማራጭ የሽግግር መንግስት ጽንሰ ሐሳብ ይጻፉ። ከዛ እከሌ ጠቅላይ ሚኒስትር ቢሆን፣ እከሌ ምክትል ቢሆን፣ እከሌ ፕሬዝዳንት ቢሆን፣ እከሌ እንደዚህ ቢሆን ብለው እስቲ ያውጡ የሆነ ስትራክቸር። ከዛ እከሌማ እንዴት ይሆናል የሚል ዱላ ቅረሽ ክርክር ሲመጣ በደንብ ታስተውላላችሁ፣ ታያላችሁ በደንብ። ይሄንን ነው ለማለት የፈለጉት ግርማ ሰይፉ። እኛ ለዚህ ያልታደልንም ወይ? ፖለቲካችን መቼ ነው የሚሰለጥነው? መቼ ነው እንደዛ ውጊያቸውን ስናቀጣጥልላቸው የነበሩት ሀገራት ሲደራደሩ ኦኬ ለካ እንደሚደረጋል ብሎ ለድርድር ፊቱን የሚያዞረው? ተኩስ ለማቆም አፒታይት ያለው መቼ ነው? ሁልጊዜ ህዝብን እንደመጠቀም ያደርጉ የመንግስትና የአማራ ህዝብ ግጭት እንደዚህ፣ የመንግስትና የኦሮሞ ህዝብ ግጭት፣ የመንግስትና የትግራይ ህዝብ ግጭት እያሉ የህዝብን ስም ከግጭት ጋር እያነሳሱ እንዲህ እያደረጉ እስከ መቼ ነው የሚቀጠለው? መቼ ነው የሚያበቃው? መቼ ነው ስልጣን በሞት ማግኘት የሚበቃው? እኮ አሁን ሊትራሊ ስፒኪንግ እንደዛ ነው። መቼ ነው የሚያበቃው? በህዝባዊ እምቢተኝነት፣ በሽግግር መንግስት፣ በትጥቅ ትግል መቼ ነው ስልጣን በዚህ ማግኘት የምናቆመው? በምርጫ የምናገኘው መቼ ነው? ኢትዮጵያ ውስጥ በምርጫ መንግስት ተቀይሮ አያውቅም። አንፎርቹኔትሊ በምርጫ መንግስት ተቀይሮ አያውቅም። አንድ ምርጫ ይሄንን ቢያሳየን ኢትዮጵያ እንዴት ትራንስፎርም ታደርግ ነበረ? ወደ ዲሞክራሲ እንዴት ያለ ትራንስፎርሜሽን ይኖራት ነበረ? አንድ እንኳን ለአመል በምርጫ መንግስት ቀይረን አናውቅም። ንጉሱ የወረዱት በመፈንቅለ መንግስት ነው። መንግስቱ ኃይለማርያም የወረደው በመፈንቅለ መንግስት ነው። ህወሓትም የወረደው በህዝባዊ እምቢተኝነት ነው። አሁንም ያለው በምርጫ ተቀይሮ አያውቅም። ያ ሁለተኛ ምርጫ ገና ሊያደርግ ነው። መቼ ነው በምርጫ መንግስት የምንቀይረው? ይህንን መለማመድ ያቃተን ለምንድን ነው? እዛ ቁጭ ብለን ዲሞክራሲዋን የዲሞክራሲ ትሩፋቷን የምንቀምስላት ሀገር አሜሪካ በምርጫ ስንት ፕሬዝዳንት ቀየረች? ይሄንን ወደኛ ሀገር ማምጣት ነው የሚቀድለው ወይስ እዛ በዲሞክራሲ ትሩፋት ተንደላቃቸው የኖራቸው ስለ ሽግግር መንግስት ማውራት ነው?
የቱ ነው የሚቀለው? ሰው ሳይሞት በምርጫ ካርድ ብቻ እከሌን ነው የምፈልገው እከሌን አልፈልግም በሚል በዚህ ሂደት ብቻ መንግስት መቀየር ነው የሚያዋጣው ወይስ እየሞቱ መቀየር በትጥቅ ትግል ወይስ በህዝባዊ እምቢተኝነት ብሎ ህዝብን ቀስቅሶ ህዝብ ሲሞት እሱ ስልጣን መያዝ በሚፈልግ ሰው መቼ ነው የምናቆመው? ይሄንን ነው የምንማረው። አሁን ጦርነቱ ለ2 ሳምንት ቆመ ሲባል ተኩስ ማቆምን ነው የምንማረው። ዝም ብሎ በግብታዊነት መተኮስ አይደለም። ዝም ብሎ የሆነ አካልን ተቆጣጠርኩኝ የሆነ አካባቢን ተቆጣጠርኩኝ ለማለት ብቻ እሱም ለ2 ለ3 ቀን የፕሮፓጋንዳ ፍጆታ ሲባል ብቻ ዝም ብሎ መተኮስ አይደለም የምንማረው። ተኩስ ማቆምን ነው መደራደርን ነው የምንማረው። ከእብድ ጋር አንደራደርም እያሉ መፎከርን አይደለም። አገሪቱን ለቃችሁ ስልጣኑን ለቃችሁ ከሄዳችሁ በኋላ እንደራደራለን ማለትን አይደለም። ሰው እንዳይሞት የሚያደርግ ከሆነ አሁኑኑ መደራደርን ምርጫ ያደርጋሉ። አየናቸው። እናንተ ይሄንን ውጊያ መች ነው የጀመራችሁት? ያሁኑ የመካከለኛው ምስራቅ ውጊያ መች ነው የተጀመረው? ወር እንኳን በቅጡ ሳይሞላው ነው ይሄው ለድርድር የተቀመጡት። ሰው ሲሞትባቸው ሲያልቅባቸው መለስ ይላሉ ወደ ቀለባቸው፣ እንደራደር ይላሉ። ምናልባት በየሚዲያው እየወጡ አሸንፈናል፣ አሜሪካን አስገድደናል የሚሉትን ለፕሮፓጋንዳቸው ሊሆን ይችላል። ውስጣቸው ግን አሜሪካን አሸነፈን የሚሉት ሰዎች 20 ምናምን ባለስልጣን ከጠቅላይ መሪው ጀምሮ እስከ ደህንነት ሚኒስትሩ ምናምን ተገድለውባቸዋል። ይሄን ሲያዩ ደነገጡ፣ ለድርድር ተቀመጡ። ለድርድር ባይቀመጡ አሜሪካ ምን ይጎድልባታል? የጦር አውሮፕላኗ ነው የሚከሰከስባት፣ ዶላሯን ይጭነቀው። ነገ ከነገ ወዲያ አንዱን ሀገር ወራ በነዳጅ ዘርፋ እንደዚህ የለመደችው ነው። ባለጌ ሀገር ነች እንደምታውቁት። በዚህ ደረጃ ነው የምትንቀሳቀሰው። መች ደንቃታል? የሆነ ቢሊዮን ዶላር ብትከስር ለአንተ የምትሰጠውን እርዳታ ማቆም ነው። ከዛ ያንን እርዳታ ለራሷ ተመልሰዋለች። እነዛኞቹ ግን ብዙ ህዝብ እንደሚያልቅባቸው ያውቃሉ። ሸብረክ ይላሉ፣ ለድርድር ይቀመጣሉ። የሆርሙዝ ወሽመጥን ይከፍታሉ፣ ነዳጅ ይቀንሳል። እኛስ መንገድ እንዘጋለን። ነፍሰ ጡር እናት መውለድ አትችልም። አምቡላንስ መኪና ማለፊያ የለውም። ጤፍ ይወደዳል፣ ስንዴ ይወደዳል። መንገድ እንዘጋለን፣ በንብርክክ እናስኬዳለን፣ እናግታለን፣ እጅ እንቆርጣለን፣ ከእብድ ጋር እንደራደርም እንላለን። ይሄንን ነው የምንማረው። ትግሉ ሪሊ የህልውና ከሆነ እንዳይሞት ማድረጊያ መንገድ አለ። ህዝቡ እንዳይሞት ማድረጊያ ምን? ድርድር፣ ውይይት፣ ንግግር። ኦኬ፣ አመናቸውም አላመናቸውም በብዙ አጋጣሚዎች ከጠቅላይ ሚኒስትሩ ጀምሮ እስከ አማራ ክልል ፕሬዝዳንት ድረስ አሁን ምርጫ ክርክር ላይ እስከሚነጋገሩት ብልጽግናን እስከወከሉ ሰዎች ድረስ በድርድር በውይይት በየትኛውም መንገድ ብትመጡ እጃችንን ዘርግተን እንቀበላቸዋለን ብለዋል። አሳፍሯቸው ሂዱና እስኪ አንቀበልም ይበሉ። ያኔ እኮ ምክንያት ታገኛላችሁ ለጦርነት። ማሳፍሯቸው ሂዱና የሄዱትን ተቀብሏቸዋል። ኦኬ፣ ምናልባት እጅ መስጠት በመግባት ምናምን በሚለው ሴንስ ላይሆን ይችላል። ሪሊ ጂኒውን የሆነ ድርድር አስፈላጊ ሊሆን ይችላል። ቦታ ምረጡ፣ አደራዳሪ ምረጡ፣ እንደራደር ብለዋል ቢቂላ ሁርሳን። ዶክተር ቢቂላ ሁርሳ እዚህ የፋና ላይ የተደረገው ክርክር ላይ የተናገሩት ይህንን ነው። ሄዳችሁ ሪፈር ማድረግ ትችላላችሁ። ከዛ አሳፍሯቸው አይኛ እንደራደርም ማለት ብቻ በቃ መፎከር ዋጋ የለውም። መደራደራችሁ ላይ ቀር ሄዶ ንብረት ወድሞ አገር ፈርሶ ሰው ሞቶ መደራደራችሁ ላይ ቀር ጊዜውን አታርዝሙት ጊዜውን። በቃ የሆነ ቀን ትደራደራላችሁ። በቃ መንግስት ስልጣኑን ልቀቅልንም ለማለትም ቢሆን ትደራደራላችሁ ባይለቅላችሁም። ያ መሆኑ ላይ ቀር የሆነ ሚኒስቴር መስሪያ ቤት ሰራተኞች መሆናችሁ ላይ ቀር የሆነ ካሳ ተከፍሏችሁ ሰላማዊ ህይወት መምራታችሁ ላይ ቀር ለምንድን ነው አሁን አንደራደርም የምትሉት? ተደራደሩ። 18 ዘመነ ካሴ ጃልመሮም ሁን ማን ጃል ምናምን በቃ ተደራደሩ፣ ሰላም ፍጠሩ። ቆመንለታል ለምትሉት ህዝብ፣ ለህልውና እንታገልልሃለን ለምትሉት ህዝብ ሰላም ማምጣት የምትችሉት በድርድር ነው። በህዝባዊ እምቢተኝነት አይመስለኝም፣ በሽግግር መንግስት አይመስለኝም። እኔ አሁን ከእናንተ ጋር የማገናኘው ይህን የሽግግር መንግስቱ አቀንቃኞች፣ ከምርጫ በፊት ሽግግር ይደረግ ባዮች ተኩስ እንዲያቆም የሚፈልጉት መንግስትን ብቻ ነው። እናንተ እንድታቆሙ አይፈልጉም። ስለዚህ ትደጋገፋላችሁ ማለት ነው። እነዛ አታቆሙ ይሏቸዋል፣ እናንተ ሽግግራችሁን ልትደግፉ ትችላላችሁ። ስለዚህ የአንድ ሳንቲም ሁለት ገጽታዎች ሆናችሁ እየታያችሁ ነው። ዘመነ ካሴና ልደቱ አያሌው ተመሳሳይ ጎዳና እየተራመዱ ነው ማለት ነው። ልደቱ አያሌው ሰላማዊ ትግል፣ የህዝባዊ እምቢተኝነት፣ የሽግግር መንግስት ይላል።
ዘመነ ካሴ የትጥቅ ትግል የህልውና ትግል ይላል። ሁለቱም መንገዳቸው ወደ 4 ኪሎ ነው። አብረው ሲሄዱ የጠላቴ ጠላቴ ነው ብለው ተስማምተው፣ ለዚያ ነው እነ ልደቱ አያሌው መንግስት ተኩስ እንዲያቆም እንፈልጋለን፣ ጦርነት እንዲያቆም እንፈልጋለን ሲሉ እነዛንስ ብለው ተጠየቁ። እነዛማ መሳሪያቸው እንዲያስቀምጡ አንፈልግም፣ ትግላቸው የህልውና ነው አሉ። እነዛ ሳያቆሙ ጦርነት ይቆማሉ ወይ? ስለዚህ የሆነ የፍላጎት መስማማት አለ ማለት ነው እዛ አካባቢ። ስለዚህ በዚህ ደረጃ መነጋገር ካስፈለገ ተነጋግሩ። አንድ መሆናችሁን አውቆ መቼም በአደባባይ መነቃቀፉ ሊኖር ይችላል። ከሌ አማራ አይደለም ከሌ ፖለቲከኛ አይደለም እየተባበሉ መሰዳደቡ ሊኖር ይችላል። ግን መሬት ላይ በመታራመዱት አቋም ግን ብዙ ምትለያዩ አይደላችሁም። ይሄ የጠላቴ ጠላት ወዳጅ ነው የሚል ያልተጻፈ ሕግ ያስተባበራችሁ ናችሁና ለይቶ ለማየት አስቸጋሪ ነው የሚሆነው። ነገር ግን በጣም ቀላሉ መፍትሄ ልደቱ አያሌው የሚሉት ሰላማዊ ትግል ነው ካልን ያ ሰላማዊ ትግል ምርጫ ነው። ያ ሰላማዊ ትግል ውይይት ነው። ያ ሰላማዊ ትግል ድርድር፣ ንግግር ነው። ድርድር ምንግርግር አንፈልግም የሚለውን ወገን ለድርድር ማስቀመጥ መቻል አለባቸው። መንግስት ላይ ብቻ ማፍተታ ኦፍኮርስ መንግስት ለድርድር ሸብረክ ማለት አለበት። ይሄ ወደ ኋላ የሚባል አይደለም። ለድርድር ሸብረክ ማለት አለበት። ግጭት ባለባቸው አካባቢ የሚኖሩ ሰዎች ደህንነታቸው የተጠበቀ እንዲሆን ዋነኛ ኃላፊነት ያለበት መንግስት ነው። ያንን ማድረግ አለበት። በድርድር ሸብረክ ብሎ የአፈሙዝ የመሳሪያ ላንቃ እንዲዘጋ ማድረግ አለበት። ግን እሱ ብቻ አይደለም ኃላፊነት ያለበት። እሱ አልተኩስም አለ ማለት ሌሎቹ አንተኩስም አሉ ማለት አይደለም። ስለዚህ መንግስት እንዳይተኩስ ሽግግር ምናምን እንፈልጋለን የምትሉ ሰዎች እነዛም እንዳይተኩሱ አድርጉ፣ ባላንስ አድርጉ ሐሳቦቻችሁን ማለት ነው ባጭሩ። ስለዚህ እንዲህ አይነት ጉዳዮችን ከመካከለኛው ምስራቅ የድርድርና የተኩስ አቁም ስምምነት ብዙ ልንማር እንችላለን ብዬ አስባለሁ። ውድ ቤተሰቦቻችን መረጃዎቹን መነሻ አድርገን እነዚህን ቁም ነገሮች አነሳን። እናንተ ምን ትላላችሁ? ለኢትዮጵያ የሚበጃት የሚያስፈልጋት የሚረባት መንገድ የትኛው ነው ብላችሁ ታስባላችሁ? ሐሳቦቻችሁን እንድታጋሩን እንጠብቃለን። የዛሬው ፕሮግራማችንን እዚህ ላይ እናበቃለን። አማሃ ደገፋ ነበርኩኝ። በሚቀጥለው ጊዜ በሌሎች መረጃዎች ደግሞ ደግመን እንገናኛለን። ቻናላችንን ሰብስክራይብ ማድረግ፣ የደወል ምልክቱን መጫን፣ የቪዲዮቻችንን ደግሞ ሼር እና ላይክ ማድረግ እኛ ከእናንተ የምንጠብቀው የትብብር ስራ ነው። ለየትኛውም ትብብራችሁ ከወዲሁ እጅግ አድርገን እናመሰግናለን። ሐሳቦቻችሁን አጋሩን፣ ጥያቄዎቻችሁን ላኩልን፣ በአክብሮት እናስተናግዳለን። የዛሬውን አበቃን። ጤና ይስጥልን።